የቁርባን ክቡር ነው ፍጹም ሰማይ። ጤና ይስጥልን የተወደዳችሁ ልጆቻችን፣ ሰሙነ ሕማማቱ እንዴት ይዟችኋል? በደንብ እየሰገዳችሁ እየጾማችሁ እየጸለያችሁ እንደሆነ መቼም ተስፋ እናደርጋለን። በዛሬው የዘኪዎስ ዝግጅታችን ያዘጋጀንላችሁ ደግሞ ስለ ታላቁ ቀን ስለ ጸሎተ ሐሙስ ነው። በዚህች ቀን ጌታችን ታላቅ ትህትናን አሳይቶናል። እስኪ ከዚህ ጋር የተያያዙ ጥቂት ጥያቄዎችን ወደ እናንተ እናደርስ። ለመመለስ ሞክሩ። አሁን ጀምረናል። ከትንሣኤ በፊት ያለው ሐሙስ ምን ይባላል? የደስታ ሐሙስ፣ ጸሎተ ሐሙስ ወይንስ ነጭ ሐሙስ? ጸሎተ ሐሙስ ወይም ሕጽበተ እግር ይባላል ካላችሁ ትክክል መልሳችኋል። ጌታችን በመጨረሻው እራት የሐዋርያትን ምን አጠበ? እግራቸውን፣ ልብሳቸውን ወይንስ ፊታቸውን? እግራቸውን ካላችሁ በትክክል መልሳችኋል። ይህ ደግሞ ታላቅ ትህትናን ያሳየበት ሥርዓት እንደሆነ ቤተ ክርስቲያናችን ታስተምረናለች። ጌታ ሆይ አንተ የኔን እግር አታጥብም ብሎ መጀመሪያ እምቢ ያለው ሐዋርያ ማን ነው? ዮሐንስ፣ ጴጥሮስ ወይንስ ቶማስ? ጴጥሮስ ነው ወይም ሊቀ ሐዋርያት ቅዱስ ጴጥሮስ ነው ካላችሁ ትክክል ናችሁ። ጌታችን የሐዋርያትን እግር ያጠበው ምን ሊያስተምረን ነው? ንጽህናን ብቻ፣ ትህትናን ወይንስ የውሃን ጥቅም? ቀላል ነው አይደል ልጆቻችን? ካስተዋላችሁ ቅድምም ጠቆም አድርጌያችኋለሁ። መልሱ ትህትናን፣ ዝቅ ብሎ ማገልገልን ነው ካላችሁ በትክክል መልሳችኋል። ጌታችን ህብስቱን አንስቶ ባርኮ ለሐዋርያቱ ሲሰጥ ምን አለ? ይህ ዳቦ ነው ተካፈሉት፣ ወይንስ እንኩ ወስዳችሁ ለነገ አስቀምጡት፣ ወይንስ እንካችሁ ብሉ፣ ይህ ስለ እናንተ የሚቆረሰው ሥጋዬ ነው? መልሱ እንካችሁ ብሉ፣ ይህ ስለ እናንተ የሚቆረሰው ሥጋዬ ነው ያላቸው ካላችሁ ትክክል ናችሁ። ይህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ የመሰረተልን የትኛውን ምስጢር ነው? ምስጢረ ጥምቀት፣ ምስጢረ ክህነት ወይንስ ምስጢረ ቁርባን? ምስጢረ ቁርባን የጌታ ሥጋና ደምን የምንቀበልበትን ምስጢር ነው ካላችሁ በትክክል መልሳችኋል። ጌታችን ሐሙስ ዕለት ማታ ለመጸለይ የትኛው ቦታ ነበር የሄደው? ወደ ቤተ መቅደስ፣ ወደ ቤቱ ወይንስ ወደ ጌቴሴማኒ? ወደ ጌቴሴማኒ ካላችሁ ትክክል መልሳችኋል። የአትክልት ስፍራ ወደ ሆነው ወደ ጌቴሴማኒ ነበር የሄደው። ጌታችን ሲጸልይ ሐዋርያቱ በተለይም ደግሞ ከሌሎቹ ለይቶ ወደዚያች ስፍራ የወሰዳቸው ጴጥሮስ፣ ያዕቆብና ዮሐንስ ምን ያደርጉ ነበር? ይጸልዩ ነበር? ተኝተው ነበር? ወይንስ ይዘምሩ ነበር? ተኝተው ነበር ካላችሁ ትክክል መልሳችኋል። ጌታችን ተኝተው የነበሩትን ሐዋርያት ምን አላቸው? ከኔ ጋር ሆናችሁ ማንቀላፋታችሁ ልክ አይደለም።
ወይንስ ወደ ቤታችሁ ሄዳችሁ የምትተኙበት ሰዓት ደርሷል? ወይንስ ወደ ፈተና እንዳትገቡ ትጉና ጸልዩ? ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው ካላችሁ ልክ ናችሁ። ይሁዳ ወታደሮቹን ይዞ መጥቶ ጌታችንን በምን ምልክት አሳልፎ ሰጠው? እጁን በመጠምዘዝ፣ በመሳም ወይንስ በመጠቆም? በመሳም አሳልፎ ሰጠው ካላችሁ ልክ ናችሁ። ቅዱስ ጴጥሮስ ጌታችንን ሊይዙ የመጡትን ወታደሮች ለመከላከል አንዱን ወታደር ወይንም ማልኮስ የተባለውን ምን አደረገው? መታው? ጆሮውን በሰይፍ ቆረጠው? ወይንስ ገፈተረው? ጆሮውን በሰይፍ ቆረጠው ካላችሁ ልክ ናችሁ። ጌታችን ግን ጆሮውን መልሶ በቦታው አድርጎ ፈውሶታል። ጌታችንን የአይሁድ ወታደሮች ሊይዙት ሲመጡ እስኪፈቅድላቸው ድረስ ምን ተፈጠረ? ሊይዙት ሲቀርቡ ወደ ኋላቸው ወደቁ? እጃቸውን አጣጥፎ ባሉበት በትዕግስት ጠበቁት? ወይንስ እያንዳንዱን ሐዋርያት መጀመሪያ ያዟቸው? ሊይዙት ሲቀርቡት ወደ ኋላቸው ወደቁ ካላችሁ ልክ ናችሁ። አንድ ጊዜ ዶሮ ሳይጮህ 3 ጊዜ አላውቀውም 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 ብሎ ጌታችንን የካደውና በኋላ ግን በንስሐ እንባ የተመለሰው ማን ነው? ቅዱስ ጲላጦስ፣ ይሁዳ ወይንስ ቅዱስ ጴጥሮስ? ቅዱስ ጴጥሮስ ነው ካላችሁ ልክ ናችሁ። ልጆቻችን ዛሬ ጌታችን እንዴት ዝቅ ብሎ የሐዋርያትን እግር እንዳጠበና ምስጢረ ቁርባን እንደሰራልን መቼም ጥቂት እንደተማራችሁ ተስፋ እናደርጋለን። ይህ ዝግጅታችን በነገራችን ላይ እንድትማሩ ለማበረታታትና የተማራችሁትን ለማስታወስ እንዲረዳችሁ እንጂ በዝርዝር የተሟላ ያለቀለት ትምህርት ስለማይሰጣችሁ ወደ ቤተ ክርስቲያን እየሄዳችሁ እያነበባችሁና ደግሞም እየጠየቃችሁ የበለጠ መማር ይኖርባችኋል። ነገ ደግሞ ዓርብ ስቅለት ነው። ለዚህ ደግሞ ከታሪኩ የተውጣጡ ጥያቄዎችን በነገው ዝግጅታችን ይዘንላችሁ እንቀርባለን። የምትበረቱበት ሳምንት ያድርግላችሁ። ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮዎቹን ለሌሎች ጓደኞቻችሁ፣ ዘመዶቻችሁ፣ ወላጆቻችሁን እየጠየቃችሁ ሼር በማድረግ ደግሞ ላይክ በማድረግ አገልግሎታችንን አግዙን። መልካም ሰሙነ ሕማማት ይሁንላችሁ። የነገ ሰው ይበለን። ምን ሆድ ነው የሚሸከመው ነበልባል ያለበት